በጦርነት ስልጣን ይገኛል ብለው የሚያስቡ ግለሰቦች ሀገርን ወደ ጦርነት በማስገባት የሚመኙትን የህልም ስልጣን ለመያዝ ሀገርን ያወድማሉ፣ ሀገርን ያከስራሉ፣ ህዝብን ለከባድ ችግርና መከራ ይዳርጋሉ። ይሄ ሁላ የስልጣን ጥማታቸውን ለማሳካት የሚፈጸም ግፍና በደል ነው። በዚህ መንገድ ስልጣን መያዝን የሚፈልጉ አካላቶች በሀገራችንም ውስጥ የጦርነት ጉሰማ ላይ ይገኛሉ። ሀገራችን በምትገኝበት አህጉር አፍሪካ መፈንቅለ መንግስት አድርጎ ስልጣን መያዝ የአህጉሪቱ ልዩ መብት እስከሚመስል ድረስ በየጊዜው መፈንቅለ መንግስት ሲደረግ ማየትም ሆነ መስማት የተለመደ ሆኗል። ይህንን የጥፋት አካሄድ የሚከተሉ በሀገራችን ኢትዮጵያም በቅርብ ጊዜ ሙከራ ሲያደርጉ ተመልክተናል። ነገር ግን እንዳሰቡትና እንደተመኙ ሲሳካላቸው ግን አልተመለከትንም። በኢትዮጵያ የቅርብ ጊዜ ታሪክ ውስጥ እጅግ ከፍተኛ ሰብአዊ፣ ኢኮኖሚያዊና ማህበራዊ ቀውስ ያስከተለ ከባድ ግጭት በትግራይ ምድር ነበረ። ይህም ትልቅ ችግር የመጣው የስልጣን ጥማት የነበረበት ህወሓት ዳግም ኢትዮጵያን ለመውረር በማሰብና ስልጣንን በኃይል ለመያዝ ሲል አውዳሚ ጦርነት ስለቀሰቀሰ ነው። ነገር ግን ለሀገር የሚጠቅመው በሰላማዊ መንገድ በህዝብ የተመረጠ መሪ አገርን ሲመራና ሲያስተዳድር ብቻ ነው። ታዲያ እነዚህ የጥፋት አካላት ሰላማዊ የስልጣን ሽግግር ለሀገር ጠቃሚ መሆኑን እያወቁ እንኳን የራሳቸውን የስልጣን ጥማት ለማርካት ሲሉ በኃይልና በጉልበት ስልጣን ለመያዝ ሲሞክሩ እየተመለከትናቸው ነው። ይህም ሀገርን የሚያፈርስ አካሄድ ጥፋት፣ ውድመትና ኪሳራ ከማምጣት የተረፈ ለሀገር የሚያመጣው ምንም የተለየ ጥቅም የለም። ከሰሞኑ በሀገራችን ኢትዮጵያ በተለይ በትግራይ ክልል እየተመለከትን ያለነው ነገር በጣም አስከፊና ትልቅ ችግሩን ይዞ የሚመጣ አካሄድ ነው። በክልሉ አሁን ባለንበት ወቅት ላይ ከፍተኛ የሚባል ወታደራዊ እንቅስቃሴ፣ አስገዳጅ ወታደራዊ አፈሳ፣ ህገወጥ የመሳሪያ ዝውውር፣ ህገወጥ የሰዎች ዝውውር፣ ከመንግስት ጋር ያልተገባ ሰጣ ገባና የጦርነት ጉሰማ በትግራይ ምድር እየተመለከትን ነው። ይህም ህገወጥ አካሄድ ውድመትን እንጂ ሌላ ምንም አያመጣም። በተለይ ደግሞ እነዚህ ሁላ ህገወጥ እንቅስቃሴዎችን የሚያደርጉት በሽማግሌዎች ስብስብ ነው። ሰዎቹ የዕድሜያቸውን ማብቂያ ፈጣሪያቸው ደጅ ሄደው ከመማፀን ይልቅ ለፈጣሪ የሚገዛውን ህዝብ መግደል፣ መዝረፍ፣ ማሰር፣ ማሰቃየት፣ ማንገላታት፣ መበደል ቀዳሚ ስራቸው አድርገውታል። ሽማግሌዎቹ የተሰበሰቡት ደግሞ መንግስት አላውቀውም ያለው የምርጫ ቦርድ ህጋዊ አይደለም ህገወጥ ፓርቲ ነው ያለውና እንዲሁም የሰብአዊ መብት ተቋማት ደግሞ በትግራይ ህዝብ ላይ ግፍና በደል እንዲሁም ጭፍጨፋን የፈጸመ አካል ነው፣ በዓለም አቀፍ ህግ መሰረት አባላቶቹ ለሰሩት ወንጀል ይቀጡልኝ የተባለው ህዝባዊ ወያኔ ሓርነት ትግራይ ህወሓት የተባለ ፓርቲ ነው። የባለፈውን አውዳሚ ጦርነትም የቀሰቀሰው ይህ ህወሓት የተባለ ህገወጥና ወንጀለኛ ቡድን ነው። አሁን ደግሞ ሌላ ዙር ጦርነት ይፈልጋል። በተለይ ደግሞ አመራርን የሚሉ ሽማግሌዎቹ የነገሩ ቆስቋሽና ነገሩን የሚያባብሱት ዋነኛ አካላቶች ናቸው። ትግራይ ባለፈው ጦርነት የደረሰባትን ውድመትና ኪሳራ ገና ሳትከፍለው ሌላ አዲስ ውድመት እያመጡባት ያሉት ያለፈውን ስህተት የሰሩት እነዚሁ የህወሓት አመራሮች ናቸው። ያለፈው የትግራይ ጦርነት የፖለቲካ አለመግባባቶች በጠረጴዛ ዙሪያ ለመፍታት የሚያስከትለው የከፋ ዋጋ ለኢትዮጵያ ያስተማረ ክስተት ሆኖ አልፏል። ህወሓት ግን ስህተት መድገም እንጂ ስህተትን ማረም በፍጹም አይፈልግም። ለዚህም ይመስላል ዛሬ ላይ በትግራይ አዲስ ግጭትን ለማስነሳት የሚሯሯጡት። በአሁኑ ወቅት የፕሪቶሪያ የሰላም ስምምነት በትግራይ ውስጥ አንጻራዊ ሰላም ያመጣ ቢሆንም ህወሓት ግን ስምምነቱን በመጣስ ወደ ግጭት ለመግባት ፍላጎት እንዳለው እያሳየ ይገኛል። ይሄ ቡድን ስምምነት መጣስ ሳያንሰው ስምምነቱን የጣሰው የፌዴራል መንግስቱ ነው በማለት በተለያዩ ጊዜያቶች የራሱን ስህተት ለመደበቅ ሲል የፌዴራል መንግስቱ ላይ ክስና ወቀሳን ያበዛል። ለዚህም ማሳያ ከሰሞኑ የፕሪቶሪያ የሰላም ስምምነትን ያስማሙት የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ከዓለም አቀፍ ልዑካን ቡድን ጋር በመሆን ወደ ትግራይ አቅንተው ነበረ። በትግራይም ከሽማግሌው ስብስብ መሪ ዶክተር ደብረጽዮን ገብረ ሚካኤል ጋር በተወያዩበት ወቅት ጥፋታቸውን ከማመን ይልቅ የፌዴራል መንግስቱን መክሰስ ቀዳሚ ውይይታቸው አድርገው እንደነበረ ታውቋል። በዚህ የማያበቃው ህወሓት በየጊዜው የተለያዩ ክስ ናቸው የሚላቸውን የሐሳብ ማታለያ መግለጫዎችን መስጠት ትልቁ ስራው አድርጎ ቀጥሎበታል። በተለይ ደግሞ ከሰሞኑ ቡድኑ መግለጫ ማውጣት ብቻ ስራው እስከሚመስል ድረስ በየቀኑ አንዳንድ መግለጫዎችን ማውጣት የዘወትር ተግባሩ አድርጎታል። በዚህም አዲስ መግለጫ በትናንትናው ዕለት ይዞ ብቅ ያለው ህወሓት ሁሌም በመግለጫው ላይ የማይጠፋው የፌዴራል መንግስቱ ወቀሳ ሲሆን በዚህኛው አዲሱ መግለጫም ላይ የፌዴራል መንግስቱን ክስ አካቶ ብቅ ብሏል። በመግለጫውም የፌዴራል መንግስት በትግራይ ክልል ውስጥ አዲስ ወታደራዊ ግጭት ለመቀስቀስ እየተዘጋጀ ነው ሲል ይገልጻል። እንዲሁም የፌዴራል ባለስልጣናት የድሮን ጥቃቶች እየፈጸሙ ነው፣ ጦርነቱን እያባባሱት ነው፣ እንዲሁም በክልሉ ላይ የተጋረጠውን አዲስ ከበባ እያስቀጠሉ ነው ሲል እንደለመደው ውንጀላውን ይቀጥላል።
ይህ የህወሓት ክስ የተለመደና ሁሌም የሚለው ክስ ነው። ነገር ግን መሬት ላይ ያለው ነገር ከዚህ በተለየ መልኩ ነው። በዚህም ህወሓት በአሁኑ ወቅት ላይ ታዲያ በርካታ ወታደራዊና ህገወጥ እንቅስቃሴዎችን እያደረገ ነው። መሬት ላይ ያለውን እንኳን ስንመለከት ህወሓት በፕሪቶሪያ የሰላም ስምምነት መሰረት መመለስ የነበረበትን የጦር መሳሪያ አልመለሰም፣ ይልቁንም ደብቆ አስቀምጦታል። ይህን ደግሞ በቅርቡ የተመለከትነው ትልቅ እውነታ ነው። እንዲሁም አዳዲስ የጦር መሳሪያ በህገወጥ መንገድ እየገዛ ነው፣ ወታደር እያስታጠቀ ነው። ከሁሉም የከፋው ደግሞ በትግራይ ክልል የሚገኙ ወጣቶችን ለዳግመኛ ጦርነት በግድ እያፈሰ ለውትድርና እየመለመለ ይገኛል። ይህ ማለት የፌዴራል መንግስቱ በመግለጫ ይከሳል። ነገር ግን ህገወጥ ስራውን የሚሰራው ህገወጥ ቡድን ህወሓት ግን አሁንም በትግራይ ምድር ህገወጥ ስራውን በድብቅ እያደረገ ይገኛል። ይህም ቡድን አሁን ላይ ለትግራይም ሆነ ለኢትዮጵያ ትልቅ ችግር ነው። ባለፈው ዘመን አገርን ሲያፈርስ የኖረ ቡድን ነው። ዛሬ ላይ ደግሞ የተረጋጋ ኢኮኖሚ ያመጣች ኢትዮጵያ በጦርነት ማውደም ይመኛል። ይህም የጥፋት ቡድን ሁሌም በመግለጫው የፌዴራል መንግስቱን ይክሰስ እንጂ አገርንም ሆነ ትግራይን ለማፍረስ የሚሰራው እሱ እንደሆነ ያስታውቃል። በተለይ ደግሞ ይህንን ህገወጥ ቡድን ባለፈው ዘመን ሲደግፉ የነበሩ የትግራይ ህዝብ፣ ይዋጋለት የነበረ የትግራይ ወጣት፣ በገንዘብ ሲደግፉ የነበረው ዲያስፖራውና ስንቅ ይቋጥሩለት የነበሩ የትግራይ እናቶች ዛሬ ላይ ህወሓት በቃም ብለው እየተቃወሙት ነው። ህወሓት ግን የሚፈልገውን የስልጣን ጥማት ለማሳካት ሲል አልዋጋም ያለውን የትግራይ ወጣት በግዳጅ እያፈሰ ወደ እሳት እየማገደው ነው። ይህ የጥፋት ቡድን ዛሬም ትናንትም ጥፋት ነው፣ ቀዳሚ ስራው አድርጎም እየሰራበት ይገኛል።